ትራምፕ አረቦቹን ለኢራን ጅራፎች አሳልፈው ሰጥተዋቸዋል። ትራምፕ የገልፉ ሀገራትን አሜሪካ ከኢራን ጋር ለምታደርገው ውጊያ $5 ትሪሊዮን መጠየቃቸው በሰበር ተሰምቷል። ኢራንን እንድናጠፋ ከፈለጋችሁ ክፈሉ ያሉት ትራምፕ ያለዛ ለአያቶላዎቹ ከባባድ በትሮች ጫንቃችሁን አዘጋጁ ብለዋል። ኒውዮርክ ታይምስ ያወጣው አነጋጋሪ ሪፖርት እንደሚያሳየው ደግሞ አሜሪካ በቀጠናው የነበሯት 13 የጦር ቤዞች በሙሉ እምሸክ ብለው መውደማቸውን ይፋ አድርጓል። ፔንታጎን በሚስጥር የያዘው የገልፉ ሀገራት የደበቁት ሚስጥር በኒውዮርክ ታይምስ የምርመራ ዘገባ ለዓለም ይፋ ሆኗል። የኢራን በትሮች አሜሪካንን ክፉኛ ደቁሰዋታል። ድጋሚ እነዚህ የጦር ቤዞችን ለማቋቋም ከፍተኛ ሀብትን ይጠይቃል። በቀጠናው ከሚገኙት ከ50 ሺህ በላይ የአሜሪካ ወታደሮችም ቁጥሩ በሚስጥር ይያዝ እንጂ ቁስለኛውና ሟቹ የትየለሌ ነው። የቀጠናውን ትኩሳት የቀየረው የትራምፕ አነጋጋሪ ውሳኔ በዝርዝር ይዘነዋል። አብራችሁን ቆዩ። በመካከለኛው ምስራቅ የቀጠናዊ ፖለቲካና ዓለም አቀፍ ግንኙነት ተመራማሪ የሆኑት አንድ ኦማናዊ ጋዜጠኛ የዶናልድ ትራምፕ አስተዳደር በኢራን ላይ የተካሄደ ባለው ወታደራዊ ዘመቻ ጋር በተያያዘ ለባህረ ሰላጤው ሀገሮች የትብብር ምክር ቤት ወይም GCC አባል ሀገራት እጅግ ከፍተኛ የሆነ የገንዘብ ክፍያ ቅድመ ሁኔታ ማቅረቡን የሚጠቁሙ ዲፕሎማሲያዊ ፍንጮችን ይፋ አድርገዋል። በቢቢሲ አረብኛ የቀረበው ይህ መረጃ እንደሚያመለክተው የባህረ ሰላጤው ሀገራት አሜሪካ በኢራን ላይ የጀመረችውን ጦርነት እንድትቀጥል የሚፈልጉ ከሆነ $5 ትሪሊዮን የአሜሪካን ዶላር ጦርነቱ እንዲቆም የሚፈልጉ ከሆነ ደግሞ $2.5 ትሪሊዮን እንዲከፍሉ መጠየቃቸውን ይገልጻል። ይህ የገንዘብ ጥያቄ የቀረበው አሜሪካ በቀጠናው ደህንነትን ለማስከበር ላከናወነቻቸው ተግባራትና እስካሁን ድረስ ለተከናወኑ ወታደራዊ ኦፕሬሽኖች እንደካሳ ተደርጎ ነው። በኦማንና በተለያዩ የቀጠናው መገናኛ ብዙሃን ላይ በመካከለኛው ምስራቅ ጉዳዮች ዙሪያ ትንታኔ በመስጠት የሚታወቁት ሳሌም አልጃሁሪ እነዚህን አስተያየቶች የሰጡት አሜሪካ በባህረ ሰላጤው ሀገራት ዋና ከተሞች ላይ እያደረገች ነው ስለተባለው ጫና በዝርዝር በሚወያዩበት ወቅት ነበር። አልጃሁሪ እንደገለጹት የአሁኑ የአሜሪካ ፖሊሲ ወታደራዊና ፋይናንሳዊ ገጽታዎችን ያጣመረ ሲሆን አስተዳደሩ የባህረ ሰላጤው አጋሮቹ በዚህ ግጭት ውስጥ ያላቸውን ሚና ይበልጥ እንዲያሰፉ እየገፋፋቸው ይገኛል። ፕሬዝዳንት ዶናልድ ትራምፕ ያቀረቡት ይህ ጥያቄ ለስድስቱም የባህረ ሰላጤው አገሮች የትብብር ምክር ቤት አባል ሀገራት ማለትም ለሳውዲ አረቢያ፣ ለተባበሩት አረብ ኤምሬትስ፣ ለኳታር፣ ለኩዌት፣ ለባህሬንና ለኦማን በጋራ የቀረበ መሆኑንና ክፍያውም ባለፈው ጊዜ ውስጥ ለተከናወኑ ስራዎች የሚሰጥ እንደሆነ ጠቅሰዋል። ይህ መረጃ በአየር ላይ ከዋለ ጀምሮ በተለያዩ የቀጠናው የዜና አውታሮችና ዓለም አቀፍ የትንታኔ መድረኮች ላይ በፍጥነት ተሰራጭቷል። ኢኤ ዴይሊ የተሰኘው የሩሲያ የዜና ጣቢያ በዚያው ዕለት ዝርዝር ዘገባ ያወጣ ሲሆን የመረጃው ምንጭ አልጃሁሪ መግለጫ መሆኑን ጠቅሷል። በመቀጠልም በቱርክና በለንደን የሚገኙ መገናኛ ብዙሃን እነዚህ ንግግሮች ደግመውታል። ይሁን እንጂ የአሜሪካ ባለስልጣናትም ሆነ የባህረ ሰላጤው ሀገራት የትብብር ምክር ቤት እስካሁን ድረስ ስለዚህ $1 ትሪሊዮን ጥያቄም ሆነ ስለቀረበው ጥብቅ ማስጠንቀቂያ ይፋዊ ማረጋገጫ ወይም ማስተባበያ አልሰጡም። የዋይት ሃውስ የአሜሪካ የውጭ ጉዳይ ሚኒስተርና የባህረ ሰላጤው ሀገራት የትብብር ምክር ቤት ዋና ጽህፈት ቤት ስለዚህ ጉዳይ ዝምታን መርጠዋል። በምትኩ የባህረ ሰላጤው ሀገራት ባለስልጣናት ትኩረታቸውን ያደረጉት ግጭቱ እያስከተለ ባለው ሰፊ የኢኮኖሚና የጸጥታ ጉዳት ላይ ነው። ከመጋቢት መጀመሪያ አንስቶ ለሮይተርስ መረጃ የሰጡ የባህረ ሰላጤው ሀገራት ምንጮች እንደገለጹት ይህ ጦርነት የነሱን ይሁንታ ሳያገኝ የተጀመረ ቢሆንም በነዳጅ መሰረተ ልማቶቻቸው፣ በአቪዬሽን ዘርፋቸውና በሲቪል አካባቢዎች ላይ ቀጥተኛ ጉዳት እያደረሰ ይገኛል። ነው እነዚህ ሀገራት ለአሜሪካ ወታደራዊ ተቋማት መጠለያ ቢሰጡም ጭምር ነው። የአልጃሁሪ አስተያየት የተሰጠው አሜሪካና እስራኤል በኢራን ላይ የጀመሩት የተቀናጀ ወታደራዊ እርምጃ 4ኛ ሳምንት ላይ በደረሰበት ወቅት ነው። ኤፒክ ፉሪ ተብሎ የተሰየመው ይህ ዘመቻ የካቲት 21 የተጀመረ ሲሆን የአየር ድብደባዎችን፣ የሚሳኤል ጥቃቶችንና የታለመላቸውን ግለሰቦች ኢላማ ያደረጉ ኦፕሬሽኖችን አካቷል። በዚህም የኢራኑ የበላይ መሪ አሊ ሀሚኒና ሌሎች ከፍተኛ ወታደራዊ አመራሮች መገደላቸው ይታወሳል። የአሜሪካ ማዕከላዊ እዝ እንደገለጸው የዘመቻው የመጀመሪያ ምዕራፍ ዓላማው የኢራንን የኒውክሌርና የባለስቲክ ሚሳኤል ስጋቶችን ማስወገድ ሲሆን የእስራኤል ባለስልጣናት ደግሞ ድርጊቱን የህልውና ስጋትን የመቀልበስ እርምጃ አድርገውታል። ኢራን በበኩሏ በእስራኤል ግዛት በቀጠናው በሚገኙ የአሜሪካ ወታደራዊ ካምፖችና በተለያዩ የባህረ ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃቶችን በመሰንዘር ምላሽ ሰጥታለች። በዚህም በተባበሩት አረብ ኤምሬትስ፣ በባህሬን፣ በኩዌት፣ በሳውዲ አረቢያ የሚገኙ የኤነርጂ ተቋማት እንዲሁም በዱባይና በሌሎች ስፍራዎች የሚገኙ የንግድ ማዕከላት ጥቃት ደርሶባቸዋል።
የኢራን እርምጃዎች የዓለምን የነዳጅ ንግድ 20 በመቶ የሚይዘውን የሆርሙዝ ባህር ወሽመጥን የመዝጋት ዛቻዎችንም ያካተቱ ነበሩ። ይህ መስተጓጎል በባህረ ሰላጤው ሀገራት የነዳጅ ምርትና ኤክስፖርት ላይ ጊዜያዊ መቋረጥ እንዲፈጠር ያደረገ ሲሆን የኳታር የኤነርጂ ሚኒስተር ባሰሙት ማስጠንቀቂያ ግጭቱ በዚሁ መልኩ የሚቀጥል ከሆነ በዓለም አቀፍ ገበያ ላይ ከፍተኛ ቀውስ ሊከሰት እንደሚችል ገልጸዋል። አሜሪካ በባህረ ሰላጤው ቀጠና ያላት ወታደራዊ አሰላለፍ አሁንም እጅግ ሰፊ ነው። በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል እዝ ዋና መስሪያ ቤት፣ በኳታር የሚገኘው የአል ኡደይድ የአየር ኃይል ካምፕና በኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የሚገኙ ሌሎች ወታደራዊ ተቋማት ለአሜሪካ ስትራቴጂካዊ ጠቀሜታ አላቸው። እነዚህ ተቋማት በኢራን ቀጥተኛ ጥቃት የተሰነዘረባቸው ሲሆን በባህረ ሰላጤው ሀገራትና በጥምረት ኃይሉ የአየር መከላከያ ስርዓቶች አማካኝነት ጥቃቶቹን የመከላከል ስራ ተከናውኗል። የአሜሪካ ወታደራዊ ጉዳት በሺዎች የሚቆጠር እንደሆነ የሚጠቁሙ ሪፖርቶች ቢኖሩም ዝርዝር መረጃው እስካሁን በሚስጥር ተይዟል። የባህረ ሰላጤው ሀገራት በይፋ ገለልተኝነታቸውን ቢገልጹም ግዛታቸው ለአሜሪካ የአጥቂነት እርምጃዎች እንዳይውል መከልከላቸውን ቢናገሩም በውስጥ ግን በኢራን ያጸፋ ጥቃት ሰለባ በመሆናቸው ቅሬታቸው እየጨመረ መሆኑ ይነገራል። በዲፕሎማሲያዊ ምንጮቹ የተጠቀሰው የገንዘብ መጠን ከተለመደው የሸክምን የመጋራት ውይይቶች በላይ እጅግ ግዙፍ ነው። የባህረ ሰላጤው ሀገራት የሉዓላዊ ሀብት ፈንድና መጠባበቂያ ገንዘብ በአጠቃላይ በብዙ ትሪሊዮን ዶላሮች የሚገመት ሲሆን ይህም በአብዛኛው በዓለም አቀፍ አክሲዮኖች፣ በሪል ስቴትና በመሰረተ ልማት ላይ የዋለ ነው። በአሁኑ የአሜሪካ አስተዳደር ስር የተገቡት የሁለትዮሽ ቃል ኪዳኖች ቀድሞውኑ ከ3 ትሪሊዮን ዶላር በላይ ደርሰዋል። ለምሳሌ የሳውዲ አረቢያ የ600 ቢሊዮን ዶላር ኢንቨስትመንት፣ የተባበሩት አረብ ኤምሬትስ የ1.4 ትሪሊዮን ዶላር የሰው ሰራሽ አስተውሎትና የቴክኖሎጂ ጥቅል እንዲሁም የኳታር የ1.2 ትሪሊዮን ዶላር የኢኮኖሚ ልውውጥ ስምምነቶች ይጠቀሳሉ። እነዚህ ስምምነቶች በዋነኛነት ያተኮሩት በጋራ ኢንቨስትመንት ላይ እንጂ ለጦርነት በቀጥታ የሚከፈል የገንዘብ ድጋፍ ላይ አልነበሩም። የፕሬዝዳንት ትራምፕ የውጭ ጉዳይ ፖሊሲ ብሔራዊ ደህንነት ስትራቴጂና በ2026 ብሔራዊ የመከላከያ ስትራቴጂ ላይ እንደሰፈረው ሁልጊዜም በጥቅም ልውውጥ ላይ የተመሰረተ ነው። ሁለቱም ሰነዶች ሸክምን ወደ ሌላ ማዛወር በርደን ሺፍቲንግ እና ሸክምን መጋራት በርደን ሼሪንግ በሚሉ መርሆች ላይ ያተኩራሉ። ይህም አሜሪካ ከፍተኛ የቴክኖሎጂ አቅም በሚጠይቁና የሀገር ውስጥ የመከላከያ ስራዎች ላይ ስታተኩር፣ አጋር ሀገራት ደግሞ ለቀጠናዊ ደህንነት የሚውለውን ወጪና ኃላፊነት እንዲጋሩ ይጠይቃል። በመካከለኛው ምስራቅ አውድ ይህ ማለት የባህረ ላጤው አጋሮች እንደ ኢራን ካሉ ስጋቶች የሚመነጨውን ጫና በሎጂስቲክስ፣ በፋይናንስና በወታደራዊ ስምሪት እንዲደግፉ ይጠበቃል ማለት ነው። አሜሪካ በበኩሏ የስለላ መረጃዎችን፣ ዘመናዊ የጦር መሳሪያዎችንና የድንገተኛ ጊዜ ኃይሎችን ታቀርባለች። ምንም እንኳን ከዚህ ቀደም ለጦር መሳሪያ ግዢና ለጦር ሰፈሮች አገልግሎት የሚውሉ ክፍያዎች ቢኖሩም አሁን እንደተባለው ያለ እጅግ ግዙፍ የገንዘብ መጠን ግን ታይቶ አይታወቅም። የባህረ ሰላጤውን ደህንነት የሚከታተሉ ተንታኞች እንደሚሉት አሁን ያለው ጦርነት አሜሪካ ለደህንነታቸው ባቸውን ቃል ይበልጥ እንዲፈትሽ አድርጎታል። እንደ ካርኒጊ ኢንዶውመንትና አትላንቲክ ካውንስል ያሉ ተቋማት ያወጧቸው ግምገማዎች እንደሚያሳዩት የባህረ ሰላጤው መሪዎች ተመጣጣኝ የሆነ ስትራቴጂካዊ ጥቅም ሳያገኙ ለኢራን ያጸፋ ጥቃት መጋለጣቸው በእጅጉ አሳስቧቸዋል። የቀድሞ የኳታር ጠቅላይ ሚኒስትር ሐማድ ቢን ጃሲም አልታኒን ጨምሮ አንዳንድ የቀጠናው ድምጾች የውጭ ጥገኝነትን ለመቀነስ እንደ ኔቶ ያለ ቀጠናዊ ጥምረትን የመመስረትን ሐሳብ እያነሱ ይገኛሉ። ግጭቱ በአረብ ሀገራት ያልተጀመረ ቢሆንም የእነሱን ኢኮኖሚ በማውደሙ ለሚሳኤል መከላከያና ለመሰረተ ልማት ጥገና ከፍተኛ ወጪ እንዲያወጡ በማስገደዱ ከፍተኛ ቅሬታ እየተፈጠረ መሆኑ ይነገራል። ከኢኮኖሚ አንጻር ሲታይ ጉዳዩ ከቀጥተኛ ክፍያ በላይ የሚዘልቅ ነው። ፖለቲካው የጠቀሳቸው ምንጮች እንደሚያመለክቱት የጦርነቱ ወጪ ይበልጥ የሚጨምር ከሆነ የባህረ ሰላጤው ሀገራት በአሜሪካ ውስጥ ያላቸውን በቢሊዮኖች የሚቆጠር ኢንቨስትመንት ወደ ሀገራቸው የመመለስ ፍላጎት እንዳላቸው ፍንጭ ሰጥቷል። እንዲህ አይነቱ እርምጃ በዶላር ዝውውርና በአሜሪካ የካፒታል ገበያ ላይ ከፍተኛ ተጽዕኖ ሊያሳድርም ይችላል። በዚህ መሃል እንደ ወርቅ ያሉ አስተማማኝ ሀብቶች ሽግግር የታየባቸው ሲሆን አንዳንድ የባህረ ሰላጤው ተቋማት ካለው አለመረጋጋት አንጻር ጥሬ ገንዘብን ለማከማቸት ቅድሚያ እየሰጡ መሆኑ ተዘግቧል። ግጭቱ ወደ 5ኛ ሳምንቱ እየገባ ባለበት ወቅት ፕሬዝዳንት ትራምፕ በኢራን የኤነርጂ መሰረተ ልማቶች ላይ ሊሰነዘር የነበረውን ጥቃት ለተጨማሪ 10 ቀን ማራዘማቸውን በይፋ አስታውቀዋል። ለዚህም ምክንያቱ እየተደረጉ ያሉ ንግግሮች በጣም በጥሩ ሁኔታ እየሄዱ መሆናቸው እንደሆነ ገልጸዋል። የኢራን ባለስልጣናት በአንጻሩ የአሜሪካን የተኩስ አቁም የውሳኔ ሀሳቦችን ውድቅ ያደረጉ ሲሆን በባህረ ሰላጤው ኢላማዎች ላይ መጠነኛ የድሮንና የሚሳኤል ጥቃቶችን መቀጠላቸውን ገልጸዋል። የባህረ ሰላጤው ሀገራት የትብብር ስብሰባዎች በጋራ መከላከያና በኢኮኖሚ መረጋጋት ዙሪያ ቢመክሩ
ቢመክሩም አሜሪካ ላቀረበችው ተጨማሪ የፋይናንስ ጥያቄ ግን እስካሁን የተባበረ ይፋዊ አቋም አልተያዘም። ይህ ሁነት በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን ግንኙነት እየተለወጠ መሆኑን የሚያሳይ ነው። ከ1979 የኢራን አብዮት በኋላ ከተፈረሙት የጦር ሰፈር ስምምነቶች በ1991 የባህረ ሰላጤው ጦርነት ጥምረትና ከ911 በኋላ ካለው ጸረ ሽብር ትብብር ጀምሮ የነበረው የጸጥታ ትብብር በኃላፊነት ክፍፍል ዙሪያ ከሚነሱ ውጥረቶች ጋር ጎን ለጎን ሲጓዝ ቆይቷል። ለምሳሌ 1973ቱ የኦፔክ የነዳጅ እገዳ አሜሪካ በአረብ እስራኤል ግጭት ወቅት ለእስራኤል በሰጠችው ድጋፍ ምክንያት የተከሰተ ሲሆን ይህም ውጫዊ አሰላለፎች በቀጠናው ላይ እንዴት ከፍተኛ ዋጋ ሊያስከፍሉ እንደሚችሉ የሚያሳይ ምሳሌ ነው። የአሁኑ ሁኔታ ግን የባህረ ሰላጤው ሀገራት ከቻይናና ከህንድ ጋር ያላቸውን ኢኮኖሚያዊ ትስስር በማጠናከር አጋርነታቸውን እያሰፉ መሆኑን ያሳያል። ቢሆንም ግን አሜሪካ አሁንም ዋናው የጸጥታ ዋስትና ሰጪ ሆና ቀጥላለች። ወታደራዊ ባለሙያዎች እንደሚያመለክቱት በኢራን ላይ የሚካሄደው ተከታታይ ጥቃት ለአሜሪካ ከፍተኛ ወጪን ይጠይቃል። ይህም ለጦር መሳሪያዎች፣ ለባህር ኃይል ስምሪትና ለወታደሮች ዝውውር የሚውል ነው። በቀጠናው የሚገኘው የአሜሪካ ማዕከላዊ እዝ በርካታ የአውሮፕላን ተሸካሚ መርከቦችን፣ ዘመናዊ ተዋጊ አውሮፕላኖችንና የሚሳኤል መከላከያ ባትሪዎችን አካቷል። የባህረ ሰላጤው ሀገራትን በበኩላቸው አስተናጋጅ በመሆን ነዳጅ በማቅረብና በጋራ ወታደራዊ ልምዶች ላይ በመሳተፍ የቆየ አስተዋጽኦ አላቸው። በተጨማሪም ከቅርብ ዓመታት ወዲህ ከአሜሪካ አምራቾች የተገዙ የጦር መሳሪያዎች መጠን ከ100 ቢሊዮን ዶላር በላይ ሆኗል። የባህረ ሰላጤው ሀገራት የአጭር ጊዜ የመከላከያ ፍላጎቶቻቸውንና የረጅም ጊዜ የኢኮኖሚ ብቃታቸውን ሚዛናዊ ለማድረግ እየጣሩ ይገኛሉ። በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬትስ በቪዥን 2030 እና መሰል እቅዶች አማካይነት የሀገር ውስጥ ኢንዱስትሪዎቻቸውን ለማሳደግና ከነዳጅ ውጭ ያሉ ገቢዎችን ለማምጣት ስራዎችን አፋጥነዋል። አሁን ያለው ጦርነት ግን እነዚህን እቅዶች እየፈተነ ይገኛል። የነዳጅ ምርት መስተጓጎል እነዚህ ሀገራት ለውጫዊ ድንጋጤዎች ምን ያህል ተጋላጭ መሆናቸውን ዳግም አሳይቷል። በዋሽንግተን የኮንግረስ አባላትና የመንግስት አካላት የአጋርነት ጥንካሬውን በቅርበት የተከታተሉ ነው። ይህ የሚከናወነው በብሔራዊ መከላከያ ስትራቴጂ ውስጥ በተቀመጡት ሰፊ ስትራቴጂካዊ ቅድሚያ የሚሰጣቸው ጉዳዮች አውድ ውስጥ ነው። ይህም ስትራቴጂ በኢንዶ ፓሲፊክ ቀጠና ያለውን ፉክክር ከፍ ሲያደርግ፣ የቀጠናው ሀገራት ደግሞ በመካከለኛው ምስራቅ መረጋጋት ላይ ትልቅ ሚና እንዲጫወቱ ኃላፊነት ይሰጣል። የኢራን ዘመቻ የዚህ ማዕቀፍ ተግባራዊ መፈተኛ ሆኖ እያገለገለም ይገኛል። በሌላኛው አነጋጋሪ መረጃ የኢራን ጦር በሰነዘራቸው የሚሳኤልና የድሮን ጥቃቶች ቢያንስ 17 የሚሆኑ የአሜሪካ ወታደራዊ የአየር መከላከያና ዲፕሎማሲያዊ ተቋማት ላይ ከፍተኛ ጉዳት መድረሱን ኒውዮርክ ታይምስ ያደረገው ዝርዝር ጥናት አመላክቷል። እነዚህ የአጸፋ ጥቃቶች የተሰነዘሩት አሜሪካና እስራኤል በኢራን ላይ የጀመሩትን የጋራ ወታደራዊ ዘመቻ ተከትሎ ሲሆን ጥቃቱ በቀጠናው የአሜሪካ ጦር ከሚገኝባቸው 13 ዋና ዋና ወታደራዊ ተቋማት ውስጥ ግማሽ ያሉን ኢላማ ያደረገ ነበር። ይፋ የሆነው የኒውዮርክ ታይምስ የምርመራ ዘገባ ከኤርባስ ዲፌንስ ኤንድ ስፔስ እና ከፕላኔት ላብስ የተገኙ ከፍተኛ ጥራት ያላቸውን ሳተላይት ምስሎች፣ በማህበራዊ ሚዲያ የተሰራጩ ቪዲዮዎችን፣ የአሜሪካ ባለስልጣናት የሰጡትን መግለጫና የኢራን መንግስት መገናኛ ብዙሃን ዘገባዎችን መሰረት ያደረገ ነው። ይህ ጥናት በ11 ወታደራዊ ካምፖች ወይም ተቋማት ላይ የደረሰውን ጉዳት በዝርዝር አረጋግጧል። አንዳንድ ስፍራዎች ባለፉት ሳምንታት ውስጥ ተደጋጋሚ ጥቃቶች ደርሶባቸዋል። ጥናቱ በዋነኛነት ያተኮረው በመዋቅሮች፣ በመገናኛ መሳሪያዎችና በራዳር ስርዓቶች ላይ በደረሰው አካላዊ ውድመት እንጂ በጥቃቶቹ ስትራቴጂካዊ ውጤቶች ላይ አይደለም። በቀጠናው ሀገራት የታዩ ዝርዝር ውድመቶች በሪፖርቱ መሰረት ከፍተኛ ጉዳት ከደረሰባቸው ሀገራት መካከል ኩዌት በቀዳሚነት ትጠቀሳለች። በኳታር የሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ተቋም የሆነው አልኦዴድ የአየር ኃይል ካምፕ የአሜሪካ ማዕከላዊ እዝ የአየር ኦፕሬሽኖች ዋና ማዕከል ተደጋጋሚ ጥቃቶች ደርሰውበታል። ፔንታጎን ለዚህ ስፍራ ጥገና ብቻ ወደ 200 ሚሊዮን ዶላር ገደማ ወጪ እንደሚጠይቅ ተገምቷል። በሳውዲ አረቢያ የሚገኘው የልዑል ሱልጣን የአየር ኃይል ካምፕ በግጭቱ የመጀመሪያ ቀናት ጥቃት ደርሶበት አንድ ወታደር ተገድሏል። በተባበሩት አረብ ኤምሬትስ የሚገኘው የአልዳፍራ የአየር ኃይል ካምፕ ተደጋጋሚ ጥቃቶችን ያስተናገደ ሲሆን በጀበል አሊ ወደብ በአል ሩዋይስና በአል ሰድር የሚገኙ ማከማቻዎችና ደጋፊ መዋቅሮችም ጉዳት ደርሶባቸዋል። በዮርዳኖስ የሚገኘው የሙዋፍቅ ሳልቲ የአየር ኃይል ካምፕ በደቡባዊ አቅጣጫ በሚገኝ የአየር መከላከያ ራዳር ላይ ከፍተኛ ውድመት የደረሰበት ሲሆን በመቶ ሚሊዮኖች የሚቆጠሩ ዋጋ ያላቸው መሳሪያዎች መውደማቸውም ተገልጿል። በኢራቅ የሚገኘው የኤርቢል አውሮፕላን ማረፊያም የኢራን ጥቃት ሰለባ ሆኗል። ከፍተኛ ዋጋ ያላቸው ቴክኖሎጂዎች ውድመት የኢራን ጥቃቶች በተለይ ከፍተኛ ዋጋ ያላቸውን የአየር መከላከያና የመገናኛ መሳሪያዎች ላይ ያነጣጠሩ ነበሩ። በዮርዳኖስ በሚገኝ የአሜሪካ ተቋም ውስጥ የነበረው የታድ ራዳር ግምታዊ ዋጋው 485 ሚሊዮን ዶላር የሆነው ከወደሙት ውድ መሳሪያዎች መካከል ቀዳሚው ነው። ተመሳሳይ ራዳሮች በኩዌት፣ በኳታር፣ ሳውዲ አረቢያ፣ ባህሬንና የተባበሩት አረብ ኤምሬትስ ውስጥም ጉዳት ደርሶባቸዋል። በኳታር የሚገኘውና ዋጋው 1.1 ቢሊዮን ዶላር የሆነው ኤኤን
ወይም FPS 132 የተሰኘው ራዳርም የኢራን በትሮች አርፈውበታል። በቀጠናው ከሚገኙት 50 ሺህ ገደማ አሜሪካውያን ወታደሮች መካከል በሺዎች የሚቆጠሩት ወደ ሆቴሎችና ሌሎች ጊዜያዊ ማረፊያዎች ተዘዋውረዋል። ምንም እንኳን ዋና ዋና የአየር ኦፕሬሽኖች ባሉበት ቢቀጥሉም ብዙ የምድር ድጋፍ ሰጪ ተግባራት ግን ተበታትነውና በርቀት ሆነው እንዲሰሩ ተደርጓል። የፔንታጎን መግለጫዎች እንደሚያመለክቱት ቢያንስ 7 የአሜሪካ ጦር አባላት በካምፕ ጥቃቶች ተገድለዋል። በተጨማሪም 290 ገደማ ወታደሮች በተለያዩ ስፍራዎች ቆስለዋል። ይህ ቁጥር በተዘዋዋሪ ጥቃቶች ወይም በሚሊሻዎች ድርጊት የቆሰሉትን አያካትትም። ግጭቱ ከተቀሰቀሰ በኋላም ተጨማሪ ኃይሎች እንዲሰማሩ ታዟል። ከነዚህ መካከል የ82ኛው የአየር ወለድ ክፍለ ጦር አባላትና በዩኤስኤስ ቦክሰር መርከብ ላይ ያሉ የባህር ኃይል ወታደሮች ይገኙበታል። እነዚህ ተጨማሪ ኃይሎች ዓላማቸው በደረሰው ውድመት መሃል ኦፕሬሽኖችን ማስቀጠልና እንደ አስፈላጊነቱ ለምድር ወይም ለባህር ተልእኮዎች ዝግጁ መሆን ነው። የአሜሪካ ማዕከላዊ እዝ አብዛኛዎቹን የኢራን ሚሳኤሎችና ድሮኖችን በመከላከያ ስርዓቶች መክሸፋቸውን ቢገልጹም የተወሰኑት ግን ኢላማቸውን በትክክል መምታታቸው ወታደራዊ ዕቅድ አውጪዎችን አስገርሟል። ኢራን የተደራረቡ የአየር መከላከያዎችን ሰብራ በተደጋጋሚ አንድን ተቋም የመምታት አቅም ማሳየቷ አሜሪካ በኢራን ውስጥ በመታካሄደው የአየር ጥቃት የበላይነት ቢኖራትም በቀጠናው ባሏት የፊት መስመር ካምፖች ላይ ያለውን ተጋላጭነት ፍንተው አድርጎ አሳይቷል። በጥቃቶቹ ጉዳት የደረሰባቸው ካምፖች እያንዳንዳቸው የተለየ ስትራቴጂካዊ ፋይዳ አላቸው። የኳታሩ አልኦዴድ የቀጠናውን የአየር ዘመቻ ያስተባብራል። የባህሬን 5ኛው እዝ ደግሞ በፋርስ ባህረ ሰላጤና በአረብ ባህር ላይ ያለ የባህር ኃይል ኦፕሬሽኖችን ይመራል። ኩዌትና ኤምሬትስ ያሉት የጦር ቤዞች ደግሞ የሎጂስቲክስ ድጋፍ ይሰጣሉ። እንዲሁም የነዳጅ መሰረተ ልማቶችን ለመጠበቅ የሚያገለግሉ የታድና የፓትሪዮት ሚሳኤል መከላከያዎችን ያስተናግዳሉ። በራዳር መሳሪያዎቹ ላይ የደረሰው ጉዳት አሜሪካ በሌሎች ቀጠናዎች ለምሳሌ ከደቡብ ኮሪያ ምትክ መሳሪያዎችን እንድታመጣ አስገድዷታል። የራዳርና የመገናኛ ስርዓቶችን ለመጠገን የሚፈጀው ጊዜ ልዩ ክፍሎችን ለማግኘት ካለው የአቅርቦት ሰንሰለት ሁኔታ አንጻር ወራትን ሊወስድ እንደሚችልም ተገምቷል። በአሁኑ ወቅት ፔንታጎን ለመሳሪያዎች ግዢ፣ ለካምፖች ጥገናና ለወታደሮች ዝውውር የሚውል ተጨማሪ የ16.5 ቢሊዮን ዶላር በጀት እየጠየቀ ይገኛል። የአሜሪካ አጋር ሀገራትም በጋራ ወታደራዊ ተቋማት ላይ እየደረሰ ያለው ተከታታይ ጥቃትና በቀጠናው ላይ እያሳደረ ያለው ጫና በእጅጉ እንዳሳሰባቸው በድብቅ እየገለጹ ነው። ይህ የኒውዮርክ ታይምስና የሌሎች ተቋማት ትንታኔ የአሜሪካ ጦር በኢራን ጥቃቶች የደረሰበትን ትክክለኛ የአካል ውድመት የሚያሳይ እጅግ ግልጽ መረጃ ነው። ምንም እንኳን የአሜሪካ ጦር በአሰራር ለውጦችና በተለዋዋጭ መንገዶች ራሱን እያስተካከለ ቢሆንም ጥቃቶቹ ከአንድ ማዕከል የሚመሩ ስራዎችን እንዲበታተኑና ይበልጥ ውስብስብ እንዲሆኑ አድርጓቸዋል።